በዓለም ላይ በእጅ ብቻ ከድንጋይ ላይ የተፈለፈሉ አብያተ ክርስቲያናት አሉ ብዬ ብነግራችሁ ታምናላችሁ? ከመሬት አይደሉም፣ ከመሬት ውስጥ ናቸው። እነዚህ ቤተ ክርስቲያናት ከ800 ዓመት በፊት በሰው እጅ ብቻ ተፈልፍሎ የተሰሩ ናቸው። ይህ ቦታ የት ይገኛል? ማን ነው የፈለፈለው? ለምንስ ተሰራ? የሚለውን አብረን እንመለከታለን። አብራችሁን ቆዩ። ላሊበላ በሰሜን ኢትዮጵያ በአማራ ክልል ውስጥ ያለች ትንሽዬ ከተማ ናት። ነገር ግን ታሪኳ እጅግ ትልቅ ነው። ይህ ቦታ በዓለም የተቀደሰ ቦታ ነው። በዩኔስኮ የዓለም ቅርስም የተመዘገበ ቦታ። እነዚህን ድንቅ ስራዎች ያስጀመረው እንዲሁም የሰራው ንጉስም ቅዱስም የሆነው ላሊበላ ነው። እርሱ በሕልም ከእግዚአብሔር መመሪያ ተቀብሎ ነበር። ታሪኩ እንዲህ ይላል። ሰማያዊ መላእክት በሌሊት ይሰሩ ነበር፣ ላሊበላና አጋዦቹም በቀን። እውነት ነው ይሄ ወይስ ሚስጥር? የቅዱስ እና የንጉሥ ላሊበላ ታሪክ ከዚህ ይጀምራል። ከመወለዱ ጊዜ ጀምሮ የሚያስደንቅ ምልክት ታይቶበት የነበረው ቅዱስ ንጉሥ ላሊበላ ሲወለድ ገና በልጅነቱ ንቦች በዙሪያው ተሰብስበው ከበውት እንደነበር ይነገራል። እናቱም ይህን አይታ ላሊበላ ብላ ጠራችው። ንቦች ያልደፈሩት፣ ንቦች የሚያውቁት ንጉሥ እንደማለት ነው። ይህ ልጅ ከጊዜ በኋላ ንጉሥ እንዲሁም ቅዱስ ላሊበላ ሆነ። ነገር ግን የሕይወት መንገዱ ቀላል አልነበረም። ወንድሙ ከእርሱ ዙፋኑን እንዳይወስድ በመፍራት መርዝ እንዳጠጣው ይነገራል። ነገር ግን ላሊበላ አልሞተም። በዛ ጊዜ እንደሚነገረው ወደ ሰማያ ሰማያት ተወስዶ የመንግሥተ ሰማያት ሚስጥር እንደተገለጠለትም ይነገራል። ከዚያ በኋላ አንድ ታላቅ ራእይ ተሰጠው። በምድር ላይ አዲሲቷን ኢየሩሳሌም ስራ ተባለ። ምክንያቱም በዛን ጊዜ እውነተኛው ኢየሩሳሌም በጦርነት እጅ ውስጥ ወድቆ ነበር። ክርስቲያኖቹም ወደ ኢየሩሳሌም ተጉዘው ሊሳለሙ አልቻሉ። ስለዚህ ላሊበላ በኢትዮጵያ ውስጥ አዲስ ቅዱስ ከተማ ለመፍጠር ወሰነ። ነገር ግን የመረጠው መንገድ የተለመደ አልነበረም። ከመሬት ላይ መገንባት አልፈለገም። ከመሬት ውስጥ መቆፈርን፣ አለትን ከላይ ወደ ታች መሰንጠቅን መረጠ እና በዚያ ጊዜ እጅግ አስደናቂ ስራ ተጀመረ። ድንጋይ በድንጋይ ላይ ተቆረጠ። መሬት ወደ ታች ተቆፈረ እና በቀጥታ ከአንድ ድንጋይ ውስጥ 11 አብያተ ክርስቲያናት ተፈጠሩ። ላሊበላ 11 የተለያዩ ውቅር አብያተ ክርስቲያናት የሚገኙባት ታሪካዊና ጥንታዊ ከተማ ነች። እያንዳንዱ በአንድ ድንጋይ ብቻ የተቀረጸ። ከነዚህም ውቅር አብያተ ክርስቲያናት ውስጥ እጅግ የሚያስገርመው ከላይ ሲመለከቱት እንደ መስቀል ቅርጽ የተቀረጸው ቤተ ጊዮርጊስ ነው። እንዲሁም ደግሞ በአፍሪካ ትልቁ የድንጋይ ቤተ ክርስቲያን የሚባለው ቤተ መድኃኔዓለምን እነዚህን ጨምሮ 11 ውቅር እንዲሁም ፍልፍል አብያተ ክርስቲያናት የሚገኙበት ጥንታዊ ከተማ። ላሊበላ ታሪክ ብቻ አይደለችም፣ መንፈሳዊም ሕይወት ናት እንጂ። በተለይ በጥምቀትና በገና በዓላት ሺዎች ለመባረክ፣ ለመጎብኘት፣ ታሪኩን ለማወቅ ወደ ላሊበላ ይተማሉ። ሰዎች እጅግ ከብዙ ርቀት በእግር ይመጣሉ ለእምነት። እስካሁን ድረስ ሙሉ ሚስጥሩ አልተገለጸም። እንዴት ነው በዚያ ዘመን እንዲህ ያለ ስራ ያለ ዘመናዊ ቴክኖሎጂ ተሰርቶ አሁንም ድረስ የሚያስደምመው የሚለው ጥያቄ እስካሁን ድረስ በሳይንስ መልስ አላገኘም። ይህ ስራ የሰው ብቻ ነው ወይንስ ከፍተኛ እርዳታ ነበር? ይህም ትልቅ ሚስጥር ነው። ላሊበላ ታሪክ፣ እምነትና ሚስጥር የተቀላቀለባት እጅግ ታሪክ የፈሰሰባት ጥንታዊና ቀደምት ስልጣኔ ያለባት ቦታ ናት። የኢትዮጵያ ኩራት፣ የዓለም ድንቅ ቦታ።